ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ቪዲዮ ስለ ፒቱፒ ትሬዲንግ ለጀማሪዎች የሰጠሁት ቲዩቶሪያል አለ። ዛሬ ደግሞ ምንድነው የምሰጣችሁ የስፖት ትሬዲንግ ነው። ስፖት ላይ እንዴት ትሬድ ማድረግ እንችላለን። ለጀማሪዎች ሪኮመንድ አላደርግም። ነገር ግን ወደፊት በደንብ እያወቃችሁት ፕላትፎርም በምትሄዱ ሰዓት እንዴት ስፖት ላይ ትሬድ ማድረግ እንደምንችል እሱን እናያለን ማለት ነው። ስፖት የሚባለው እንግዲህ እነዚህ ናቸው። ፈንዲንግ አለ። ፈንዲንግ ዋሌት ላይ ከተቀመጠ ምንም አይነት ገንዘባችሁ ምንም አይነት ፍላክቹዌት አያደርግም፣ አይቀንስም፣ አይጨምርም ማለት ነው። ነገር ግን ስፖት ላይ ካስቀመጣችሁት በኮይን ደረጃ ካስቀመጣችሁት እነዛ ኮይኖች ሲጨምር ይጨምራሉ፣ ሲቀንስ ይቀንሳሉ እና ሉዝ ዜሮ ልታገኙ ትችላላችሁ። እና ስፖት ላይ ባታስቀምጡት ሪኮመንድ አደርጋለሁ ማለት ነው። ሪኮመንድ አደርጋለሁ ገንዘባችሁን ማለት ነው። አሁን እኔ ምንም የለኝም ማለት ነው። ከዚህ ላይ $1 ነው፣ ቅድም ስነግር እንደነበርኩት ነው። ከዚህ ላይ እንደምታዩት 4 ሉዝ አድርጌያለሁ ማለት ነው። 4 በ$200 ምናምን ነው ተጫውቼ ነበረ። 4 ሉዝ አድርጌያለሁ ማለት ነው። ዛሬ ተበልቻለሁ ማለት ነው። እና ቀጥታ ወደ ትሬዲንጋችን ፕላትፎርም ፔጅ እንሄድ። እዚህ ላይ ስትሄዱ ሆም ስትገቡ ይህን ኢንተርፌስ ያመጣላችኋል። ይህን ሲያመጣላችሁ ምንድነው እናንተ የምታደርጉበት ነው። ኮይኖችን ጀጅ የምታደርጉበት ነው። የትኛው ኮይን በየትኛው ብገባ በየትኛው ሰዓት ሂስትሪውን የምታዩበት፣ ባክግራውንድ የምታዩበት ቦታ ነው። እና ሆት ላይ ያሉት እነማን ናቸው? ጌነር ላይ ገቢ እያስገኙ ያሉት እነማን ናቸው? በቃ ሎዝ እያደረጉ ያሉት እነማን ናቸው? አዲሶችስ ኮይኖች እነማን ናቸው? የሚሉትን በ24 ሰዓት ውስጥ ያሳዩት ቮሊዩሙ፣ አጠቃላይ ማርኬት ካፓቸውስ እንዴት ነው የሚለውን ነገር ከዚህ ላይ ማየት እንችላለን ማለት ነው። ስለዚህ አሁን በቀጥታ ወዴት እንሄዳለን? ጌነር ላይ ስንሄድ ለምሳሌ ይሄ የመጀመሪያውን ስታዩት ኦሪካ ማለት ነው። ኦሪካ የመጀመሪያው ስታዩት 4.17 ነው። $1 በዚህ 4.17 ነው ማለት ነው። ያ ማለት አንድ ኦርካ $4.17 ነው ማለት ነው። እና 62% ሂዷን ማለት ነው። 62% ላይ ነው ያለው። እና ይህን እስኪ እንየው። ቀጥታ ስንገባ ይሄ ነው በቃ የሚያሳየና ይሄ ካንድል ስቲኮች ናቸው። እነዚህ ካንድል ስቲኩ እነዚህና እነዚህ የሚያሳዩን ነገር አሉና የማርኬቱን አፕ ኤንድ ዳውን ያሳዩና ነው። በጣም ከወረደ ይቺ እንደምታዩት አሁን ወደዚህ ስንመጣ እዚህ ላይ እንደምታዩት እየወረደች ነው። በጣም ዳውን እያደረገች ነው። እና በዚህ ሰዓት መግዛቱ አስፈላጊ አይደለም። አሁን እነዚህን ስታያቸው እቺ ቢጫዋ የምታዩት በጣም ዳውን እያደረገች ነው። እና በዚህ ሰዓት መግዛት የለባችሁም። እና በጣም ደግሞ ሪኮመንድ የሚደረጉ እነዚህ ካንድል ስቲክ ይባላሉ። እነዚህ እያንዳንዳቸው ካንድል ስቲኮች ይባላሉ። እነዚህ በጣም አፕሮች ያልሆኑ የተራራቁ ረዥም እና ለምሳሌ እንደዚህ አይነት ሳይዝ የሚያሳዩ ከሆነ በጣም ቮላታይል ናቸው ማለት ነው። እና ሲወርዱ በአንዴው ነው የሚወርዱት፣ ሲሰቀሉ ደግሞ በአንዴው ነው የሚሰቀሉ። እና ገንዘባችሁን በጣም ልታጡ ትችላላችሁ ማለት ነው። እና ቀስ ብሎ የሚሄዱ ካንድል ስቲኮች ላይክ በቃ የዚህ አይነት አካሄድ እዚህ አካባቢ እንደምታዩት የዚህ አይነት አካሄድ የሚሄድ ከሆነ እሱ ገንዘባችሁን በፍጥነት አታጡም፣ ሉዝ አታደርጉም ማለት ነው። እና በዚህ መልኩ ጀጅ ማድረግ ይቻላል ማለት ነው። በዚህ እንደምታዩት ይሄኛውን ዳይሬክት እነዚህን ደግሞ ስታዩት እዚህ ላይ ማየት ይቻላል። አሁን 62% ምንድነው እየተሸጠ ነው ማለት ነው። ባይ የተደረገ እየተገዛ ነው ማለት ነው። እነዚህ 37% ደግሞ ምንድነው እየተሸጠ ነው ማለት ነው። ስለዚህ በዚህ ሰዓት ብንገዛ ያዋጣናል ማለት ነው። በዚህ ሰዓት ገዝተን ግን ፐርፌክትሊ አትራፊ ነን ማለት አንችልም። ምክንያቱም ሊወርድ ይችላል እና ግን እነዚህ እንትኖችን ባሮችን እያየን ብንሄድ የተሻለ ይሆናል። ምክንያቱም ዳውን የሚያደርጉ ከሆነ
ብዙም ባንደፍር ጥሩ ነው ማለት ነው። ሲነሱ ወደ ላይ ሲነሱ የዛን ጊዜ ብንገዛ ያዋጣናል ማለት ነው። ከዛ ምንድነው የምናደርገው? እንዴት ነው የምንገዛው የሚለውን እንይ። ከዚህ ላይ ወደዚህኛው ሳልገባ ከመግዛትና ከመሸጥ ሳልገባ እዚህ ላይ ኢንፎ አለ። ኢንፎርሜሽን አጠቃላይ ኢንፎርሜሽኑ ይሄ በ24 ሰዓት የተደረገው ግብይቱ ለምሳሌ በ24 ሰዓት ውስጥ ላወሩና ሀየሩ እንዴት ነበር? ትሬዲንግ ዳታውን ያሳየናል። ትሬዲንግ ዳታውን ያሳየናል። በቃ እነዚህ ብሉሽ ብሪሽ ማለት ሲጨምር ሲቀንስ የሚለውን ያሳየናል ማለት ነው። ቡልሽ እያደረገ ነው ቢርሽ እያደረገ ነው ስንል እየቀነሰ ነው እየተሸጠ ነው ወይም እየተገዛ ነው ስንል ነው። ቡልሽ ስንል እየተገዛ ነው ማለት ነው። ቢየር አረገ ስንል ደግሞ እየተሸጠ ነው ለማለት ነው። ከዚህ ቀጥለን አሁን የምናየው ቀጥታ ይሄን የመረጥነው ቀጥታ ወደዚህ ነው የምንሄደው። አሁን ባይ እስኪ ለመግዛት እንሞክርና ለመግዛት እንሞክር እንበልና ይሄን ግን አንገዛም። አሁን በጣም እየወረደ ነው እንደምታዩት በጣም እየወረደ ነው። አንገዛም ግን እንዴት ማድረግ እንዳለብን ለማሳየት ነው ለቲዩቶሪያል ነው እንጂ እኔ አልገዛም። አሁን በጣም እየወረደ ነው ማለት ነው። እዚህ ላይ ያሳያችኋል። እዚህ ላይ ስንገባ እንግዲህ ባይ ብዬ ነው የምገባው። እዚህ ላይ ስንገባ ኖት ብሎ ላይ ዚስ ቶክን ኢዝ ሳብጀክት ቱ ሃይሊ ቮላቲሊቲ ነው ማለት በጣም እየጨመረ ነው በጣም እየቀነሰ ነው ማለት ነው። እና አሁን እዚህ በዚህ ታይም በዚህ ወቅት ላይ አጋጣሚ እየጨመረ ካልሆነ የወረደ በሚሆንበት ሰዓት መግዛት የለብንም። ቮላታይል ነው በጣም ያወርደናል በጣም ሉዝ እናደርጋለን ማለት ነው። ከዚህ ላይ ብዙም ሪኮመንድ አላደርግም ማለት ነው። እንግዲህ እዚህ ላይ የምታዩት ምን አለ? ሊሚት አለ ማለት በዚህ ዋጋ ግዛልኝ ለምሳሌ በ4.8 ግዛልኝ የሚለው ከሆነ ይችኛዋ የምታመለክተው 4.8 ስትደርስ ነው። ሊሚት ላይ ከገዛው 4.8 ላይ ስትደርስ ነው 4.08 ላይ ስትደርስ ብቻ ነው የምገዛልኝ ማለት ነው። እዚህ ላይ የመደመር ምልክቷን እያያችኋት ነው። የመደመር ምልክቷ እዚህ ላይ የመደመር ምልክቷ አለች። ሶሪ ይቻለች 4.08 ማለት እቺ ፕራይስ ናት። በዚህ ዋጋ ሊሚት አድርጌያለሁ እኔ ባልኩት ዋጋ ብቻ ነው የሚገዛልኝ። ከዛ ውጭ ግን አይገዛልኝም ማለት ነው። ከዛ ውጭ አይገዛም። ለምሳሌ ዝም ብዬ እዚህ ላይ አሁን እንደዚህ አድርጌ ያለኝን እንትን እንደዚህ አድርጌ በቃ አሁን ምንድነው እቺን ነው የምነካት። ከዚህ 100% ነው 100% ነው መግዛት የምፈልገው ባለ ዶላር 100% ነው መግዛት ከምፈልገው ካለ እቺን ዳይሬክሽኗን ወስጄ ከዚች ነው የምገጥማት ማለት ነው። ከዚች እገጥማታለሁ። ስለዚህ ሉክ ሂር ይሄን አሁን እንደዚህ ስታደርገው ይቀንሳል ፐርሰንቱ ማለት ነው። አሁን ስለዚህ እንደዚህ ሳደርገው ያው ፐርሰንቱ እየጨመረ ሄደ። የምንፈልግበት ፐርሰንት ማለት የባለን ዶላር ለምሳሌ በ100% ነው መግዛት የምፈልገው ወይስ ቀንሰን ነው መግዛት የምፈልገው የሚለውን እንትን እንሰጠዋለን ማለት ነው። ከዚህ ላይ ስለዚህ 1.53 እንትን ኦሪካን እንገዛለን ማለት ነው። ባለን ዶላር ውስጥ አሁን እቺ የኔ 6 ምናምን ዶላር ነው ያለኝ ማለት ነው። ዩኤስዲቲ ነው ያለኝ። ሶ በዚህ መልኩ እንገዛለን። ሊሚት ላይ ራሱ ሲስተሙ ነው የሚገዛለን። እዚህ ፖይንት ላይ እዚህ ኮይን ላይ ሲደርስ ይገዛልናል ማለት ነው። እኛ መቀነስ መጨመር እንችላለን። ለምሳሌ ለመግዛት ስለሆነ ወደዚህ መቀነስ እንችላለን ወይም በማኑዋሊ መጻፍ እንችላለን ማለት ነው። ለምሳሌ 00 ሲሆን ግዛልኝ ብለው 00 ሲሆን ግዛልኝ ብለው በዚህ ዋጋ ይገዛልኛል። ሳዘው ቀጥታ ሳዘው አሁን አይደለም የሚገዛልኝ ማለት ነው። እኛ አሁን በፈለግነው ሰዓት ከሆነ በፈለግነው ሰዓት የምንገዛ ከሆነ ግን እዚህ ላይ ምን እናደርጋለን? ማርኬት እንለዋለን ማለት ነው። እዚህ ላይ ይሄን ስትናቁት ለምሳሌ ይሄን ስትናቁት ያመጣላችኋል ስቶፕ ሊሚቱን ስቶፕ አድርገው ስቶፕ ማርኬቱን ስቶፕ አድርግልኝ ትሬሊንግ ስቶፕ እነዚህ በሙሉ ምንድን ናቸው? ከዚህ የምናስገባቸው በምንፈልጋቸው ወይ የምንድንባቸው ማርኬት ከሆነ ግን ኦን ታይም ነው። እዛ እችን ዳይሬክሽኗን እንነካለን 100% እንገዛበታለን ካልና 100% እንገዛለን ማለት ነው። ሶ ማርኬት ቀጥታ እንገዛበታለን ቀጥታ እንሸጥበታለን ማለት ነው። ለመሸጥ ስንፈልግ አሁን እችኛዋን እንነካታለን
ሴል የምትለዋን እንነካታለን ማለት ነው። ቀጥታ መሸጥ ከፈለግንም እዚህ ቀጥታውን መሸጥ ከፈለግን ማርኬት ባለው ማርኬት ሽጥልኝ እያልነው ነው። ባለው ማርኬት ሽጥልኝ አሁን ባለው ማርኬት ሽጥልኝ የምትሉ ከሆነ ቀጥታ ይሸጥላችኋል ማለት ነው። በዚህ መልኩ ትሄዳላችሁ። ሌላው ምንድነው የምናደርገው? ይሄን ካደረግን በኋላ እዚህም ሊሚት ማድረግ እንችላለን። ሊሚት ማድረግ እንችላለን። ይሄንም በዚህ ዋጋ ሲደርስ ሽጥልን ብለን ማዘዝ እንችላለን ማለት ነው። ይሄ ግን በጣም ሪስክፉል ነው። በጣም ጥንቃቄ ይፈልጋል። በጣም በነገራችን ኮምፕሌክስ ነው። የክሪፕቶ ከረንሲ ወይም ፎሬክስ ትሬዲንግ በጣም ኮምፕሌክስ ነው። ሲወርድም ሲታወቅም ማለት የምንቆጣጠረው አይደለም። ሃንድል የምናደርገው ነገር ስላልሆነ ጥንቃቄ ያስፈልጋል። ተጠንቀቁ ለማለት ነው። እኔ ሪኮመንድ አላደርግም በነገራችን ላይ በጣም ሪስክፉል ነው። ስፖት ትሬዲንግ እኔ ሪኮመንድ የማደርገው ፒቱፒ ትሬዲንግ በቂ ነው። በቃ እሱ በቀን ውላችሁ የምትሰሩ ከሆነ አሪፍ ብርም አይጠይቅም። 10,000 15,000 20,000 ካገኛችሁ ብር ካላችሁ በዛ መስራት ትችላላችሁ ማለት ማገለባበጥ ስለሆነ ንግድ ስለሆነ በዛ መስራት ትችላላችሁ። ሪኮመንድ የማደርገው እኔ ፒቱፒ ትሬዲንግ ነው። ስፖት ትሬዲንግን ፐርሰናሊ ሪኮመንድ አላደርግም። በጣም ፕሮፌሽናል መሆን ያስፈልጋል። ፕሮፌሽናሎችም ራሱ በጣም ሪስክ ይወስዳሉ በጣም ብዙ ጊዜ ማለት ነው። እና ጥንቃቄ ያስፈልጋል። ሪኮመንድ አላደርግም። አመሰግናለሁ